ጦርነት ከኢትዮጵያ ውጭ ከሆነ ኢትዮጵያ ውስጥ ጦርነት ካልሆነ ያን ያህል ብዙ የማያሳስበኝም። በእርግጥ በየሀገሩ ብዙ ኢትዮጵያኖች አለን አውቃለሁኝ። ግን እውነት ለመናገር ኢትዮጵያ ውስጥ ጦርነት ከሚኖር እኔ ያለሁበት ሀገር ጦርነት ቢኖር ይሻለኛል። ለምን? ለጭንቀቱም ለሀሳቡም ለምኑም ማለት ነው። እና እንግዲህ ሀገራችን ሰሞኑን በተለያየ ሀገር ውስጥ በጦርነቱ ምክንያት አንዳንድ ነገሮች ጨምረዋል። እሱንም ደግሞ እነጋችኋለሁ። ያው ሰሞኑን እቃ ምናምን እየገዛው የእቃ ዋጋ ቪዲዮ ሰርቼ ነበረ። ቪዲዮን ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ሲሚንቶ ብሎኬት በጣም 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 ጨምሯል። አንድ ብሎኬት አንድ ሲሚንቶ ለመግዛት እንደው ከኔ ይልቅ እስኪ ጠይቁ፣ ቤት ለመስራት ያሰባችሁ፣ በተለይ ደግሞ እቃ ለመግዛት በተለይ ክፍለ ሀገር ለመሄድ በጣም ነገሮቹ እየጨመሩ ሂደዋል። ሀገራችንን ሰላም ያደርግልን። ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ እንደምትመለከቱት እዚህ ጋር ምርጥ ቆንጅዬ አድጋ የምትመስል ማለት ነው። እስኪ ማሮችዬ ቪዲዮዬን ስትጀምሩት ላይክ አድርጉት ፕሊስ ላይክ በማድረግ ጀምሩት። እንግዲህ እዚህ ጋር የምትመለከቱት ኩሽና ነው። ለምግብ ቤት ኩሽና ምግብ ቤት ለመጀመር እቃዎች አንዳንድ ነገሮች እያሟለው ነበር። ፈጣሪ ከፈቀደ ለፋሲካ ነው የሚከፈተው። ጠርቻችኋለሁ ከወዲሁ። ከዛ ቀጥሎ ደግሞ ግዴታ የሚያስፈልጉ እያንዳንድ ነገሮች መሰራት መገዛት አለባቸው። ጥቃቅን ነገር በጣም በዚህ አጋጣሚ እኔ በአፍ በጣም ጎበዝ ነኝ። በአፍ እንደዚህ ይደረግ እንደዚህ ይሁን ምናምን በቃ ታውቃላችሁ፣ በአንድ ቀን አሟለዋለሁ። ግን በጣም ይከብዳል እያንዳንዱ ነገር ማለት ነው። እንግዲህ ሰሞኑን ጦርነቱም በተለያየ ሀገር ስላለ በተለይ የጋዝ እጥረት እንዲሁም ደግሞ ምንዛሬ ምንዛሬ በጣም ቀንሷል። ግን ደግሞ እቃዎቹ በጣም እየተወደዱ ነው ያሉት ኢትዮጵያ ውስጥ። ለምን እንደው ባላውቅም ማለት ነው። እና እንግዲህ ባለፈው እኛ አንድ ብሎኬት አንድ ሲሚንቶ ስንገዛ የነበረው ዋጋና አሁን ለዚች ይችን ለመስራት የገዛነውን ዋጋ ስናስበው በጣም ከብዷል። አሁን ላይ ቤት ለመስራት ያሰባችሁ እህቶቼ ትንሽ ቆዩ እስከሚረጋጋ ድረስ። ሲሚንቶ በጣም ተወዷል፣ ብሎኬት በጣም ተወዷል። ምክንያቱም አሁን በዚህ በጦርነቱ ምክንያት ማለት ነው። እንዲሁም ደግሞ እኔ እቃ ገዝቼ ከአዲስ አበባ ወደ ክፍለ ሀገር ለመጫን ዋጋ ተስማምቼ ወረዴ ተጭኖ ምን ብሎ ምናምን እንግዲህ ለትንሽ እቃ ነው 15,000 ብር ያስከፈሉኝ ማለት ይቻላል። ያስከፈሉን እንግዲህ 15,000 ማለት ያን ያው ሶፋ ቴሌቪዥን አይደለም። ቴሌቪዥን አለው፣ ወንበሮች፣ እንደዚህ ማለት ለምግብ ቤት የሚሆኑ እቃዎች በሙሉ አነስ አድርገን የገዛ ነው። እና አጠቃላይ እንግዲህ ያንን ወርዳያ ድረስ ለመውሰድ 15,000 ብር ተብለናል። ምክንያቱም ምንድነው እቃዬ እስካሁን አልሄደም፣ አዲስ አበባ ነው። ለምን ብትሉ አሁን ጋዝ በጣም ተወዷል። የጋዝ እጥረት ኢትዮጵያ ገብቷል አሁን ላይ ማለት ነው። በዛም ምክንያት ጋዝ ያን ያህል እንደ ልብ ስለማያገኙ ወደ ክፍለ ሀገር ለመሄድ በጣም ነው ብዙ ብር ኦቨር የሚጠይቁት። መኪና፣ ትራንስፖርት፣ ምን ልበላችሁ፣ እቃው እያንዳንዷ እቃ በጣም ነው የጨመረው ማለት ይቻላል። እኔ ያው እንዳልኳችሁ ምኞቴ ሀሳቤ ትልቅ ነገር ነው በዚህ አጋጣሚና ያው እኔ ከጠገቤ ሰው ስላለኝ ነው። ገባችሁ? እየተጋገዝን ሁለታችንም እየተረዳዳን እንዲሁም ደግሞ አይዞህ እየተባባልን እየተገፋፋን ካልሆነ በስተቀር በአሁን ላይ አንድ ሰው ብቻ በጣም ከባድ ነው፣ በጣም ከባድ ነው። ይህ ስላችሁ ግን በዚህ አጋጣሚ ወንድ ልጅ ወይም ደግሞ ሴት ልጅ ገንዘብ ስላላት እሱ ገንዘብ ስላለው ሳይሆን ከገንዘብ በላይ ጉልበት ያስፈልጋል። ጉልበት ስላችሁ እኔ አሁን ምግብ ቤት ክፈቱ ብዬ እያንዳንዷ ነገር ምግብ ቤት የመስራት ፍላጎቱ ከሌላችሁ
በፍጹም እንዳትሰሩ በፍጹም። ግን የምትሰሩት ስራ ሱቅም ሊሆን ይችላል፣ ሸቀጣ ሸቀጥም ሊሆን ይችላል፣ ቡና ጠጡም ሊሆን ይችላል። እያንዳንዱ ነገር እያንዳንዱ ፍላጎት ካላችሁ ራሱ እቃው ቤቱ ምን ምን እንደሚያስፈልገው ታውቁታላችሁ። በቃ ታውቁታላችሁ፣ ያስታውቃል። እኔ አሁን ምግብ ቤት ምናምን መክፈታችንን ምናምን ኦኬ ደስ ብሎኛል፣ ምኞቴ ነው፣ ህልሜ ነው። ግን ከዛ ውጭ እንደዚህ ሆነ እንደዚህ ተደረገ ምናምን በሚዲያ ማነው በፎቶም በቪዲዮም በምንም ሳይ አልኩ። በጣም ይከብዳል። ይሄ ገብታችሁ ብልት ስታደርጉበት፣ ገብታችሁ ስትጠጡበት፣ ገብታችሁ ስትበሉበት ነው እንጂ ቀላል ነገር እያንዳንዱ ነገር አሁን ባለንበት ሁኔታ በጣም 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 ጨምሯል። እኔ ያው ቤት ቀድሜ ስለተከራየሁ ነው። ቤቱን ቀድሜ ባልከራይ ኑሮ አሁን አልጀምርም ነበረ። ለምዶ ታውቃላችሁ፣ እያንዳንዱ ነገር ጨምሯል። ትራንስፖርት ጨምሯል፣ እቃ ጨምሯል። ይሄ ይችን ኩሽና ለመስራት ራሱ ሲሚንቶና ብሎኬት አሸዋ በጣም 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 ብዙ ብር ነው። ይችን ለመስራት አይዶ ነው ስንት ብር እንዳለኝ በማርያም ረሳሁት። በጣም ብዙ ነው። በቃ እሱ ራሱ በጣም ገርሞት ማለት ነው። ምክንያቱም እኛ ለእኛ ቤት ለአንዳንድ ነገር ያው ሲሚንቶ ማሸዋ ምንም እንገዛ ነበር፣ ሽንት ቤት ለማስቆፈር ለምንም እና እንደዚህ አልነበረም። አሁን ግን እቃውም ጨምሯል፣ ሁሉም ጨምሯል። እኔ አሁን የምነጋችሁ ነገር እህቶቼ፣ እቃ መግዛት ላሰባችሁ፣ ቤት ለመጀመር ያሰባችሁ፣ ክፍለ ሀገር እቃ ለመጫን ላሰባችሁ እህቶቼ ትንሽ አረጋጉት። ጦርነቱ እስከሚረጋጋ ድረስ ኢትዮጵያ ጦርነት አለ። እንዲህ ሁልጊዜ ኢትዮጵያ ጦርነት አለ ልትሉ ትችላላችሁ፣ ግን ነው እዚህ አሁን ዱባይ ብትሉ፣ ኤመን ብትሉ፣ ኢራን ብትሉ፣ ቤይሩት ብትሉ፣ አንዳንድ አገሮች አረብ ሀገራቶች ጦርነት አለ፣ የታወቀ ነው። በዛ ምክንያት ጋዝ የለም፣ ሁሉ ነገር ተወዷል፣ ሁሉ ነገር ጨምሯል። ስለዚህ ቤት ለመስራት ካሰባችሁ እንዳትሞክሩት፣ ቢያንስ ትንሽ ተረጋጉ። እኔ የሚገርማችሁ ነገር ያሰብኩትና ያወጣሁት በጭራሽ አይሄድም። ምክንያቱም ልክ እኔ ቤቱን እንደተከራየው አካባቢ ነው ጋዝም የጠፋው ሁሉ ነገር የጨመረው ምናምን ማለቴ ይሄ ጦርነቱ የተጋጋለው ማለት ነው። ያ ነገር ስለሆነ አሁን ትንሽ ረጋ ብላችሁ ነገሮች እስከሚስተካከሉ ድረስ ረገብ እስከሚል ድረስ ጦርነቱ ምኑም ብትገዙ በኋላ ላይ ብትገዙ ብዬ መልካም ነው ብዬ አስባለሁ። ያው እኔ ቤት ኪራይ ስለከፈልኩ ግዴታ ቤት ኪራዩ እየቆጠረ ስለሆነ የግድ ስራ መጀመር ስላለብን ለዛ ነገሮችን እያስተካከልኩኝ እገኛለሁ። ግን ይሄን ነገር ልነግራችሁ ያሰብኩት ወይም ደግሞ ይችን ቪዲዮ ልሰራላችሁ ያሰብኩት ያው እኔ በእርግጥ እቃዎቹ ምናምን በጣም ውድ ናቸው። እውነት እቃውና ብሩ አይመጣጠንም። እንደውም ለቤት ያሟላሁት እቃ ይሻላል። የቤት ያሟላሁት እቃ እሺ ቢያንስ እንኳን ውድ እቃዎች ናቸው፣ ዘመናዊ እቃዎች ናቸው ምናምን። እንዴ አሁን እኮ በጣም ነገሮቹ ጨምረዋል። ምንድነው ሲባል ጋዝ ጨመረ። ምንድን ጋዝ የለም። በቃ በተለይ እቃ ገዝታችሁ ክፍለ ሀገር እንዳትጭኑ። አሁን ባለንበት እቃ እንዳትጭኑ፣ እቃ እንዳትገዙ። ሁሉን ነገር ትንሽ ይረጋጋ፣ የትኛውም ሀገር ሰላም ይፍጠር። ያኔ ሁሉም ነገር ይደርሳል ብዬ አስባለሁ። ምክንያቱም ቅርታ አድርጉልኝና አንድ ብሎኬት 1,000 ነው ያለኝ፣ አንድ ሲሚንቶ በቃ እንደዛ ብቻ ረስቼዋለሁ። ማታ ነበር ነገር ረስቼዋለሁ። ጭንቅላቴ ግን በጣም 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 ሁሉ ነገር እንደጨመረ ሳላየሁት ነው። ለምሳሌ አሁን ባለፈው በኮሪደር ምክንያት ኮሪደር እየፈረሰ ስለሆነ በዛ ምክንያት እነዚህ ለሱቆች የሚሆኑ እንትኖች አሉ ነበረ በመድኃኔዓለም ለሱቆች የሚሆኑ ኮንቴነሮች በጣም ቀንሶ ነበረ። አሁን ግን እንደ አዲስ በጣም ነው የጨመረው። በጣም አሁን እኛ ግዴታ ምግብ ቤት ስትከፍቱ ኮንቴነር ያስፈልጋችኋል። ልክ እንደዚህ ኩሽና ይሄ ኩሽና አሁን እኛ ነን የሰራነው። ሴትዮዋ ሳትሆን እኛ ራሳችንን ከግቢው ውጭ ስለሆነ ራሳችንን ያሰራነው። ወደፊት ልቀቁ ካለችኝ እኔ ይሄንን ነቃቀዬ ነው የምወስደው ለኩሽናዬ። ስለዚህ ምልላችሁ ፈልጌ ነው እያንዳንዱ ነገር በቃ ጨምሯል። አሁን በጋዙ ምክንያት አሁን እንዴት ነው ባለፈው ወርቅ በጣም እንደጨመረው ሁሉ አሁን እቃ ይሄ ክፍለ ሀገር እቃ ለመጫን ምን ልበላችሁ
በጣም ሁሉ ነገር እየጨመረ ነው። ፈጣሪ እሱ እንዲሁ ደህናውን ጊዜ ያምጣልን። እናም ውዶችዬ እንደ ማንኛውም ሰው ይችን ነገር እንደ ማንኛውም ነገር ሸር ላድርጋችሁ ብዬ ነው። ለምሳሌ ይችን ኮንቴነር የገዛኋት ከሱቅ ላይ ነው የወሰድኩት። ከዛ ቀለም ምናምን ቀባብተን አስተካክለናት ለስጋ ቤት፣ ያው ምግብ ቤት የኛ ቁርጥ ቤት ነው። በዚህ አጋጣሚ ልከፍት ያሰብኩት ያው ስጋ ቤት ስለሆነ ለስጋ ቤት ለራሱን የቻለ ኮንትን ያስፈልጋችኋል እና ይችን ገዛን። አሁን ይሄ ቀለም ይቀባል በስነ ስርዓት የሚስተካከል ነገር አለው ምናምን፣ እሱን ተውት። ይሄ የራሱ የምታዩትን 35 ሺህ ብር የገዛሁት ማለት ነው። 35 ሺህ ብር። ይሄ ራሱ ሰውየው መጥቶ አዲሱን ራሱ መጥቶ በዲዛይን ምናምን ለመስራት ደግሞ 85 ሺህ ብር። ልክ እኔ የክችን ታብኔቴን እንዳሰራሁት ማለት ነው። እና እያንዳንዱ ነገር በጣም ጨምሯል። እኔ አሁን ግራ የገባኝ እኛስ እዚህ ሰላለን ነው እቃ የምናሟለው፣ እዚህ ሰላለን ነው እየገዛን ያለ። ኢትዮጵያ ያሉት እንዴት ነው የሚኖሩ? ኢትዮጵያ ያሉት እኮ አሁን ላይ በትንሽ ነገር መስራት አይቻልም። በቃ ህልማችሁ መኖር አትችሉም። እና ለማንኛውም ውዶችዬ ቢያንስ በዚች 1-2 ወር ውስጥ ምንም አይነት ነገር እንዳትጀምሩ። በተለይ በብሎኬት በሲሚንቶ፣ ያው በብሎኬት ቤት መስራት ላሰባችሁ